ነገር አይተክ ወደ መጥፎ ነገሩ ስትገባ ደግሞ ይደበራል ማለት። አሁን እኔ እየተሰማኝ ያለው ስሜት እንደዛ ነው። አሁን ከዚህ በኋላ ይጉዳት ድጋሚ ስበራት ድጋሚ ያስለቀሳት ምንድነው ማረጋገጫ ምንድነው? አንድ ጥያቄ ልጠይቅ። ሄርሜላና አብርሽ አንድ ላይ እንዲሆኑ ትፈልጋለህ ነው ወይስ አትፈልግ? ይሄን መልስልኝ። እኔ ትፈልጋለህ ወይስ አትፈልግም? ይሄ እኮ ሁላችንም የምንፈልገው ነገር ነው ቢኒ። ግን አሁን ላይ ማለት አንድ ላይ እንዲሆኑ ትፈልጋለህ? በቃ ለወደፊቱ ነው። የሰው ልጅ ጥፋት ያጠፋል። ከዛ በፊትም ሩታ ላይ ጥፋት አጥፍቶ ሲታረቅ አሁንም ደግሞ ጥፋት አጥፍቷል። ለጥፋቱ ደግሞ ይቅርታ ጠይቋል። ነገርኩ በቃ ከዚህ በኋላ ዳግመኛ እንዲህ አይነት ነገር እንደማይፈጠር ካሁን በኋላ ራስሽ ውሳኔ ያሳልፈሽ እርቅ ማውረድ ካለብሽ ለአንዴና ለመጨረሻ ጊዜ እድል ስጪውና እንመልከተው። አንቺም ተመልከቹ። ምክንያቱም ስለምትወጂው በቃ ማጣት ስለማትፈልጊ የመጨረሻ እድል አብሪሽን ስጪውና የሚፈጠረውን ነገር እንመልከት። ከዛ በኋላ ግን ለሚደርስብሽ ነገር ውሳኔሽን ቀጥታ አሳልፊ። በቃ ካሁን በኋላ እንዲህ አይነት ነገር እንዲፈጠር ዳግመኛ ማላዘን ስታለቅሽ ማየት አልፈልግም ብዬ ነው ምነግራት። የምሬን ነው ማለት ሩታ ከነ ልጇ ዝቅ ብላ ተንበርክካ ይቅርታ ስጠይቀው እምቢ ብሎ ዛሬ ላይ ግን እሱ ተንበርክኮ ለሄርሜላ ይቅርታ የጠየቀ ሰው ነውና የራሱ አስተሳሰብ አለው። እኔ ግን ለራሴ ግራ ገብቶኛል። የሚከብደው የእናት የወለደችለት ልጅ ከነ ልጇ ተንበርክካ ይቅርታ ስጠይቀው እምቢ አልፈልግሽም ብሎ ዛሬ ግን እሱ ተንበርክኮ ይቅርታ ጠየቀ። ምንም ችግር የለም። ስለዚህ እኔ ዛሬም ነገ የምፈልገው ከሄርሜላ ጋር መኖር ካስደሰተው ከሄርሜላ ጋር ህይወቱን መቀጠል ከፈለገ ይቀጥል። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ቆያችሁልኝ? እንዴት ከረማችሁ ቤተሰቦች? ያው ያለውን ነገር ታውቃላችሁ ቤተሰቦች። ዛሬ ደግሞ አሪፍ ነገር ይዘን መተናል ቤተሰቦች። ያው ብዙ የምንፈልጋቸው ብዙ ደሳስ የሚሉ ነገሮች አሉ። ምክንያቱም ትላንትና እንደተመለከትነው ከሆነ ሄርሜላ ይቅርታውን አልቀበልም ብላለች። እኔም ያው ፍላጎቴ እንደዛ ነው። ምክንያቱም ያው የሰው ልጅ ሲደርስበት ነው የሚያውቀው ሲደርስበት ሲጎዳ ጥፋተኛ ሲሆን ነው የሚያውቀውና ቤተሰቦች ለምን እንደሆነ አላቅም። የእሷ ፍላጎት የተለየ ይሁን ወይም የሱ ፍላጎት የተለየ ይሁን ወይም እሱ ሊጫወትባት አስቦ ይሁን ድጋሚ ይቅርታ የጠየቀው እኔ ግን ማለት ደስ የማይል ነገር ይሰማኛል። ጥሩ ነገር እየተሰማኝ አይደለም ማለት አሁን አብርሃምን ልናገርበት ባለፈው ልናገረው የፈለኩበት ዋና ምክንያት ይሄ ነው። ይሄ ነገር እየተፈጠረ ያለው ነገር ደስ አይልም። እየተከፋች ነው፣ እየተደበረች ነው። አሁን ደግሞ ተመልሶ እንደገና መጥቶ ደግሞ በፍቅር አማካኝነት እንደገና ጎድቷታል፣ ውስጧ ተሰብሯል ምናምን። ሴት ልጅ ነች። እኛ የምትጎዳ አይመስለንም እንዴ ፋሚሊ? ብዙዎቻችሁ እህት እንደሌላችሁ አድርጋችሁ ነው የምትመለከቱት። ብዙዎቻችሁ የምታወሩትም የምትናገሩትም ነገር ደስ የማይል ሰዎች አላችሁ። እንዴት እንደዚህ ታስባላችሁ? እኔ ባለፈው እሷ ላይ ያደረሰውን ነገር ተመልሶ እንዲደርስበት እፈልጋለሁ ስለ የነበረው ይሄ ነው። እኔ ማለት ሁለቱን መጥፎ ነገር ውስጥ እንዲገቡ አስቤ አይደለም እና በጣም ያናድዳል። እግዚአብሔርን የምሬን ነው የምላችሁ። ማለት እናንተ ላይ ሲደርስ ነው ወይ የምታውቁት? ወይስ ሄርሜላ ላይ ተደጋጋሚ ጊዜ እንደዚህ እያደረሰባት እያለቀሰች ቻሌንጅን እያሳለፈች ተመልሳ እንድልን እንድትሰጠው ነው ወይ የምትፈልጉት? ዛሬ ቤተሰቦች ቢኒያምን ጠርቼዋለሁ። ከቢኒያም ጋር ማውራት የምፈልጋቸው ነገሮች አሉ። እኔ ማለት እየተፈጠረ ያለውን ነገር አልቀበለው። ትክክል ነች ብዬ ነው ማስበው። ኤርሚ ትክክል ነች ብዬ ነው ማስበው። ምክንያቱም አብርሃም ጥፋት የለበትም ጥፋት አለበት ለማለት አብርሃምን ለመውቀስ ምናምን ሳይሆን ግን ለምንድነው እንደዚህ በተደጋጋሚ ጊዜ እሷ ላይ እንዲህ አይነት ቻሌንጅ የሚያሳድረው? ለምንድነው አንደኛውኑ ጠቅልለው አብረው የማይሆኑት የሚል ሐሳብ ነው ያለኝ እና ከቢኒያም ጋር ዛሬ ቢኒያምን ላወራው ፈልጋለሁ። ምክንያቱም ኤርሜላና አብሪሽ በድጋሚ አንድ እድልም አግኝተው ቢሆን ወይም ደግሞ ደግሞ መጎዳት ስለሌለባት ከሱ መሸሽ አለባት ብዬ ነው ማስበው። አውርቻታለሁ ራሷን ማለት ተደጋጋሚ ጊዜ መጎዳት እንደማትፈልግ ተናግራለች። አሁን ደግሞ ሌላ ነገር ይድረስብኝ፣ አሁን ለሚመጣው መዘዝ ደግሞ ማን ነው ተጠያቂ የሚሆንልኝ? ማን ነው የኔን ችግር የሚያሳልፈው አብሮኝ ቻሌንጁን የሚያሳልፈው ብላ አውርታኛለችና ይህን ነገር ደግሞ ምንም ማድረግ አንችልም። እኛ የራሷ ውሳኔ የምታሳድረውን ውሳኔ መጠበቅ ነው በቃ። ምክንያቱም ስትጎዳ አብረናት ልንጎዳ ወይም ልናዘን እንችላለን እንጂ ውስጧ ሲሰበር ደግሞ አብረን መሰበር አንችልም። ምክንያቱም እሷ የምታሳልፈውን ነገር ለብቻው ሆና የሚደርስባትን ነገር ተቋቁማ እያሳለፈች ስለሆነ ማለት ነው። ቅንጣት ታክል ትዝም አይላችሁ ሰዎች በታረቁ ምናምን እያላችሁ ታወራላችሁ። እኔ ግን በራሷ ሐሳብና በሷ ፍላጎት ብትሄድ ነው እምመኘውም እምፈልገውም። ቤተሰቦች ዛሬ ቢኒያምን
አውራውና የሚፈጠረውን ነገር እስቲ እናያለን። ቢኒያም እየመጣ ነው ይታየኛል ቤተሰቦች እና ስለ ኤርሜላ ፍላጎት ወይም ስለ ኤርሜላ ሐሳብ ወይም እሷ ስለምታሳድረው ሐሳብ እኔ ትክክል ነች 100% ትክክል ነች ነው የምለው። ቢታረቁ ደስ ይለኛል። ሁላችንም የምንፈልገው ነገር ነው። አንደኛም ሁለተኛም ሶስተኛም እስከ 10ኛ ፓርት ብንሄድ የሁለቱ እርቅ ለአንዴና ለመጨረሻ ጊዜ ለአብርሃም እድል ብትሰጠው ደስ ይለናል። ግን ደግሞ እሷ ስትጎዳ ማየት አልፈልግም። እኔ ቤተሰቦች አውርቻታለሁ። ብቻ እስቲ ከቢኒያም ጋር እናወራለን። ናፋስ ቪናን ብራዘር እንዴት ነሽ? ሁሉ ሰላም? ምንድነው ጸጉር ተንጨባሮ ነው? እዚህ ስትመጣ እንግዲህ ግድም ያው ይሄኛው እንደዚህ ቆሟል። ይሄኛው እንደዚህ ቀንድ መሰለ ነው። እንዴት ነሽ አባቴ? ሁሉ ሰላም? አማን ነው። በካሜራ ነው የመጣሁትና ቤተሰቦች ሰላም ውድና የተከበራችሁ የናፋስ ቲዩብ ቤተሰቦች እንዴት ናችሁ? ያው አዲስ አይደለሁም ለናፋስ ቻናል ከዚህ በፊት መተን ተገናኝተን እናውቃለን። በብዙ ነገሮች ተገናኝተን እናውቃለን። እና ቤተሰቦች እንትን ነው የምታጣላን አንድ ሴት ነበረች አለች ሳሪች ናፋ ያው ይኖራል የሰው ልጅ እግዚአብሔር እስከፈቀደለት ጊዜ ድረስ እድሜ እስከሰጠው ድረስ መኖር እስካለበት ድረስ ይኖራልና ከኔና ከወሰድካት ቤተሰቦች እየተመለከታችሁ ነው አይደል? እሺ ያጣፍተለ ደግሞ ሰዓት ከሌላ ሰው ደግሞ አየዋት ምንቴ ከሚባል ልጅ ምናምን ያው የሰው ልጅ ያለ ፍላጎቱ እግሩን ልታስረውና ካንተ ጋር ልታስቀምጠው ትችልም። ግን እሷም የምትፈልገው ነገር ሊኖር ይችላል። እኔም የምፈልገው ነገር ሊኖር ይችላል። እሷ ላይ የማያቸው ደግሞ መጥፎ ነገሮች ደግሞ ያው አስቀጥላለሁ ብዬ ከሷ ጋር ልቀጥልም አልችልም። የሷን ፍላጎት አይተ ማለት ነው። አይ ስለ አሁን ላይ መፈላለግ መቀራረብ ምናምን የሚሉት ነገር የለም። ያው ያኔ እናወራለን እንደዋወላለን ምናምን፣ ግን ኖርማሊ እንዲ ዘልቆ መግባባት ምናምን እንኳን የለም አሁን ላይ። ምክንያቱም የሷ ፍላጎት በቃ እዚህም እዛም ማለት ሊሆን ይችላል ብቻ እኔ እንደተረዳሁት ከሆነ ከኔ ጋር ረጅም ጊዜ የመቆየት ፍላጎት እንደሌላትና ከኔ ጋር አብረን መሆን እንደማንችል እኔም መቀጠል እንደማልፈልግ ለራሴም ስለነገርኩት በዛ ጉዳይ ነው። ብቻ ቢኒዬ ግን ደህና ነሽ? ሁሉ ሰላም? እግዚአብሔር ይመስገን። አምሮባል። ጠፋሽ አባቴ። ያው አትደውይም፣ እዚህ አልተገናኘንም። ያው አንተ ብዙ ታጀራ ነበርክ። በቅርቡ ነው ወደዚህ መጣውና አገኘዋለሁ ብዬ ቪዲዮ ላይ እንደውም ከነ ብሩክ ጋር ምናምን አይቻለሁና አገኘዋለሁ ብዬ ነበር። እንዳጋጣሚ ዛሬ ሆኖ ተገናኘኝ። ስደውልልኝ በጣም ነበር ደስ ያለኝ። ያው እኔም እደውልልሃለሁ አገኘሃለሁ ብዬ ስላሰብኩኝ ማለት ነውና ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም። አንተ ደህና ነህ? ሁሉ ሰላም። ስራ ቆንጆ ነው? ጤና? እግዚአብሔር ይመስገን። በሰላም ነው የፈለግከኝ? ዋናው እሱ ነው አባቴ። ያው በሰላም ነው የፈለኩሽ አባቴ። ከትላንት ወዲያ ቪዲዮን ከተመለከትከው አብርሃምን ፈልጌው ማግኘት አልቻልኩኝም ነበር። በጣም ብዙ ቦታ ተዘዋወርኩ ምናምን ማለት ይሄን አይነት አሁን ደስ የማይሉ ነገሮች እየተፈጠሩ ስለሆነ ያንን ነገር ማለት ማስቆም በምችለው መንገድ ወይም እኔ በማውራት በምችለው መንገድ ለሱ ብዙ ቃል ያስገባሁት ነገር ስለነበረ ያንን ነገር ያስተካክልና ማለት ደስ በሚል ሁኔታ አሪፍ ላይፍ ውስጥ ይገባሉ ብዬ ነበር ያሰብኩት ከኤርሜላ ጋርና አሁን ግን እየተፈጠረ ያለው ነገር ደስ አይልም። ከአንዴም ሁለቴም ሶስቴም ብቻ ተሰብራለች ልጅቷና አብርሽ ደግሞ አሁን ትላንትና ይቅርታ እንድታደርግለት ቪዲዮ ሰርቶ ነበር። እግሯ ላይ እስከ መውደቅ ምናምን ደርሶ ጠይቋታል ምናምንና እሷ ልትስማማ አልቻለችም። እና ቢኒያም እኔ አብርሃምን ማውራት የምፈልገው ብትችል አብረን በቃ ብናወራው ወይ እንዲተዋት ማለት በቃ ከዚህ በኋላ ድጋሚ እንዳይጎዳት ድጋሚ እንዳይሰብራት። ከዚህ በፊት እኮ ሁላችሁ የምትፈልጉት የኤርሜላና የአብርሽ አንድ መሆን የሁለቱ መታረቅ እና ደግሞ ወደፊት አንድ ላይ እንዲሆኑ ነበር ፍላጎታችሁ። እሱማ ፍላጎታችሁ ፈጣሪ ይመስገንና አሁን ደግሞ ነገሮች እየተስተካከሉ ነው ያሉት። አብርሃም እዛ ጋር ፍቅር ያደረገችውን ነገር ሁላችንም አይተናል፣ ገብተዋል። ያ ነገር ደግሞ አናዶት አሁን ኤርሜላን ለመካስና ወደ ኤርሜላ ለመመለስ ልቡ ፈቅዶ እግሯ ስር ራሱ ይቅርታ ጠይቋል። ስለዚህ ይህ ነገር እናንተ ሊያስደስታችሁ ነው የሚገባው። አብርሃም መመለሱ ወደ ኤርሜላ ዳግም ሆኑ ህይወታቸው አንድ ላይ ሊኖሩ ፈቃደኛ ስለሆነ ሊያስደስታችሁ እንጂ የሆነ አዝናችሁ ተከፍታችሁ የሆነ ነገር ሆናችሁ እንደ ማየት አልፈልግም። ሲጀመር ለምትሉ ሁላችሁም ከዚህ በፊት የአብርሽና የኤርሜላ አንድ መሆን የሚያስደስታችሁ ሰዎች ስለሆናችሁ ማለት ነው። ስለዚህ እኔ ዛሬም ነገም አብርሽና ኤርሜላ ታርቀው ወደፊት ባልና ሚስት ሆነው ልጅ ወልደው ቢኖሩ እኔ በጣም ደስ ይለኛል። አብርሃምም ደግሞ እያደረገ ያለው እንደዛ ነው።
አዎ ሁላችንም የምንመኘው ነገር እኮ ይሄ ነው ቢኒያም። ግን ማለት በተደጋጋሚ ጊዜ ደስ የሚል ነገር አይተክ ወደ መጥፎ ነገሩ ስትገባ ደግሞ ይደበራል። ማለት አሁን እኔ እየተሰማኝ ያለው ስሜት እንደዛ ነው። አሁን ከዚህ በኋላ ጉዳት ድጋሚ ስበራት ድጋሚ ያስለቀሳት ምንድነው ማረጋገጫ ምንድነው? አንድ ጥያቄ ልጠይቅ። ሄርሜላና አብርሽ አንድ ላይ እንዲሆኑ ትፈልጋለህ ነው ወይስ አትፈልግ? ይሄን መልስልኝ። እኔ ትፈልጋለህ ወይስ አትፈልግም? ይሄ እኮ ሁላችንም የምንፈልገው ነገር ነው ቢኒ። ግን አሁን ላይ ማለት አንድ ላይ እንዲሆኑ ትፈልጋለህ? በቃ ለወደፊቱን እርሰው የሰው ልጅ ጥፋት ያጠፋል። ከዛ በፊትም ሩታ ላይ ጥፋት አጥፍቶ ሲታረቅ አሁንም ደግሞ ጥፋት አጥፍቷል። ለጥፋቱ ደግሞ ይቅርታ ጠይቋል። ስለዚህ ይቅርታውን ተቀበል። የራሷን ህይወት እንደገና አጠንክራት ያዝ። አልተግባባንም እኮ እዚህ ጋር ቢና ይኸውልህ፣ በድጋሚ እንደማይሰብራት በምንድነው የምናረጋግጠው? አሁን ልጅቷ በድጋሚ እንደማታለቅስ እንደገና ሌላ ሴት እንደማይመጣ በምንድነው ማረጋገጥ የምንችለው? እሷ የራሷ ውሳኔ አትወስንም እንዴ? ምን ሆናል? ነገ ላይ ከጎዳት እሷም ጥፋው ነው። የራሷን ህይወት መጀመር ነው። በቃ አብርሽ የሚባል ነገር ህይወቷ ውስጥ አብርሽ የሚባል በህይወቴ የለም ላገኘው አልፈልግም ብላ ዳግም የሚሰብራት ከሆነ እሷም ሌላ ህይወት መጀመር ነው ያለባት። ገብቷል? ድጋሚ አብርሽን ልትለማመጠው ወይ ይቅርታ ያኔ ጠይቀኝ ስለተቀበልኩ ነው ወይ እንደዚህ ልትለኝ የምትችለው ምናምን ማለት የለባትም። ገብቷል? ዛሬ ላይ ግን ለጥፋቱ ይቅርታ ጠይቋል። እንደተጸጸተ ነግሯታል። ስለዚህ እግሯ ስር እስከሚወድቅ ድረስ አብርሃም በጣም እኔ ገርሞኛል። ሩታ ከነ ልጇ ዝቅ ብላ ተንበርክካ ይቅርታ ስጠይቀው እምቢ ብሎ ዛሬ ላይ ግን እሱ ተንበርክኮ ለሄርሜላ ይቅርታ የጠየቀ ሰው ነውና የራሱ አስተሳሰብ አለው። እኔ ግን ለራሴ ግራ ገብቶኛል። ገብቷል? የሚከብደው የእናት የወለደችለት ልጅ ከነ ልጇ ተንበርክካ ይቅርታ ስጠይቀው እምቢ አልፈልግሽም ብሎ ዛሬ ግን እሱ ተንበርክኮ ይቅርታ ጠየቀ። ምንም ችግር የለም። ስለዚህ እኔ ዛሬም ነገ የምፈልገው ከሄርሜላ ጋር መኖር ካስደሰተው ከሄርሜላ ጋር ህይወቱን መቀጠል ከፈለገ ይቀጥል። ገብቶሃል? እኛም ህይወት ውስጥ ገብተን መተራመስ፣ መባላት፣ መጨቃጨቅ የለብንም። በቃ የራሱ ምርጫ ሄርሜላ ናታ። ከሄርሜላ ጋር ይኑር፣ ከሄርሜላ ጋር ይጋባ፣ የወደፊቱ ህይወት ይኑር። እግዚአብሔር አለላት ለሩታ። ገብቶሃል? እግዚአብሔር ያለው ይሆናል። መኖር ካለባት ከሌላ ሰው ትኖራለች፣ ከሌለባትም ደግሞ ልጇን እያሳደገች መኖር አያቅታት። በቃ ልል የምችለው ይሄ ነው። አዎ እና ይሄ እኮ ትክክል ነህ ቢኒ። እንደዛ ለማለት ፈልጌ እኮ አይደለም። እኔ አሁን ልንገርህ ሄርሜላ አሁን አውርቻት ነበረ ተደዋውለናል፣ ተገናኝተናል ምናምንና ግን አሁን ፍላጎቷ በቃ ለኔ አሁን ላንተ እንደማወራህ ነው። እኔ ይቅርታ ማድረግ አልፈልግም። ይቅርታ አንድ ድልም በሰጠው ራሱ ድጋሚ እንደማይጎዳኝ ምንድነው ዋስትናዬ ነበር ስትለኝ የነበረው ማለት ነው። እኔ ናፋስ እንደዛ ደግሞ ካልከኝ ማለት ነው እቺ ልጅ አብርሽን ይቅርታውን መቀበል ማትፈልግ ከሆነ ከአብርሽ ጋር ህይወቷን መጀመር ማትፈልግ ከሆነ አብርሽ ሲጠራ ለምን ትሄዳለች? ገብቶሃል? አብርሃም ጋር ለምን ትሄዳለች? የሆነ ፍላጎት አለ። ስለምትወደው ነው እሱማ እኮ እያልኩ እኮ ነው። ነገ ተመልሶ የራሷን ማድረግ ስለምትፈልግ ነው አብርሽ ጋር የምትሄደው ከነሩታ ከነፍቅር እየተጣላች ያለችው። ስለዚህ ይሄ ሁሉ ነገር ደግሞ ወጥቶ ዛሬ ላይ ይቅርታ ጠይቋታል። ይሄ ግጭት አሁንም ጸብ ውስጥ ከምትገባ በቃ ይቅርታውን ተቀብላ አብርሽ የግሏን አድርጋ መኖር ወይ ደግሞ እኔ አልፈልግም፣ በቃ ካንተ ጋር ያለኝ ህይወት አብቅቷል፣ አንተን ማግኘት አልፈልግም፣ አትድረስብኝ፣ አልደርስብህም ብላ ከህይወቱ መውጣት። ገብቷል? እዚህ ጋር መጨቃጨቅም አያስፈልግም፣ አጉል ማስመሰልም አያስፈልግም። ገብቷል? ስለዚህ እኔ የምልህ ይሄ ነው። ለሩታ አታስብ፣ ለሩታ ፈጣሪ ያለው ይሆናል። ነገርኩ። ማግባት ካለባት ሌላ ወንድ ጋር ታገባለች፣ ካላገባችም ደግሞ እግዚአብሔር ያለው ፈቅዶ ልጇን እያሳደገች ትኖራለች። ለሩታ ማናችሁ ማታስቡ፣ አትጨነቁ። አስባችሁ ማታቁም ግን ችግር የለም። በቃ አሁን እኮ እኔ ማለት ነው እንዲታረቁ አንተ አሁን ፍላጎት ምንድነው? ድጋሚ እንደገና እድል ሰጥተው ታርቀው ምናምን ማየት ነው ፍላጎት። አረ እኔ ለራሷ እኮ ነው ስለምትወደው ስለምታፈቅረው እድል ሰጥታ ህይወቷን አስተካክላ ትኖር። እምቢ ካለች ደግሞ አብርሃም ጋር ሄዳ አትልከከስ፣ አትለምን። ገብቷል? ክብሯን ዝቅ አድርጋ እየተጫወተባት ነው። በቃ ሄርሜላ ቆፍጠን ብላ
በስነ ስርዓት ይቅርታውን ተቀብላ አብርሽ ከእንግዲህ እንደዚህ አይነት ጥፋት ባገኝ እንደዚህ አይነት ጥፋት ካንተ ብትሰራ እኔ ኤርሜላ አታገኘኝም የራሴን ህይወት ጀምራለሁ የሚል ቆፍጠን ያለው ውሳኔ ይዛ አብርሃም ጋር ትምጣ የራሷን ውሳኔ ትንገረው። ገብቷል። እኔ እናንተ እዚህ ጋር ማውራታችን መጨቃጨቃችን ከዚህ በፊትም ከብዙ ሰው ተጨቃጭቀናል፣ ተጣልተናል፣ ተደባድበናል። ምንም የፈየርነው ነገር የለም። ምንም ያመጣነው ሀሳብ የለም። ገብቷል። እርስ በርስ ቂም ከመያያዝ እርስ በርስ ከመጣላት ውጪ ማለት ነው። ገብቷል። እኔ ደግሞ ከዚህ በፊት እኔ እናንተ በጥሩ ነገር አሳልፈናል፣ ተጣልተንም እናውቃለን። ገብቷል። ዛሬ ላይ ድጋሚ መተን እኔ እናንተ መጨቃጨቅም መጣላት የለብንም። ስለዚህ እነሱ ህይወታቸውን እየኖሩ ነው፣ እኛም ህይወታችን ነው መኖር ያለብን። ገብቷል። እውነት ነው። ስለዚህ ኤርሜላ ለአንዴና ለመጨረሻ ጊዜ አብርሃምን ይቅርታውን ትቀበለው። ድጋሚ ጥፋት ይሰራል የሚለው ይሄ ዋላ ቀር አስተሳሰብ ነው። ድጋሚ ይኸውልህ ቢኒያም እኔ ቃል እገባላለሁ። ይኸውልህ ልንገር፣ መታረቅ ይችላሉ። እኔ እንዲታረቁ ማድረግ እችላለሁ። የቻልኩትን ያክል አድርጌ ማለት ነው እንዲታረቁ ማድረግ ይችላል። ግን ደግሞ ማለት ነው የምሬን ነው ማለት ትልቅ ክህደት ነው የሚሆነው። እና ቢኒ አሁን ምን እንደምፈልግ ታውቃለህ? እኔ ኤርሜላን ማስቸገርና ማለት ድጋሚ እርቅ እንዲያወርዱ ማድረግ እችላለሁ የቻልኩትን ያክል አድርጌ ማለት ነው። ግን ደግሞ ራሱ አብርሃምን አግኝቼው ቃል ነው ቃል ገብቶልኝ ድጋሚ እንዲህ አይነት ነገር እንደማይፈጠር ቃል ገብቶልኝ ነው እንዲታረቁ የምፈልገው። ግን ቢታረቁና በቃ አንድ ላይ እንዲሆኑ እፈልጋለሁ። ድጋሚ ግን እንዲህ አይነት መጥፎ ነገር ተፈጥሮ አሁን ያለችበት ጉዳት ውስጥ እንደገና ስለምትወደው አራተኛና አምስተኛ እድል ከምትሰጥ እኔ ጭራሽ ከሀገር እንድትወጣ ባለፈው ሚኪያስ የተናገረው ነገር ልክ ነው ነው ጭራሽ ከሀገር እንድትወጣ ነው የምፈልገው። የምሬን ነው የምልህ። ምክንያቱም ያገረሻል ታውቃለህ። ፍቅር ከባድ ነገር ነው። እኔ እኮ እየሰማኸኝ አይደለም ነው። እኔ መውጣት ከፈለገች ከሀገር ትውጣ። ገብቷል። እኔ እያልኩ ያለሁት እዚህ ሆና አብርሽን እየለመነች አትኖር እያልኩ ያለሁት ከወደደችው ካፈቀረችው አብርሽን የራሱን ማድረግ ከፈለገች አንድ እድል ትስጠው። ይቅርታ ጠይቋታል። ይቅርታውን ተቀብላ ከነሩታም ከነፍቅርም ሻሽተው የሚኖርበት ቦታ አመቻችታ ትሂድ። ገብቷላ። የራሷን ህይወት ትጀምር። አይን ማድረግ አልፈልግም ከአብርሽ ጋር ደግሞ መታረቅ አልፈልግም ካለች አብርሽ ሲጠራትና ነይ ሲላት መሄድ የለባትም። እዛ ሜሬጅ ከሰዎች ጋር እየተጨቃጨቀች ከፍቅር ከሩታ ጋር እየተጣላችና እየተደባደበች መምጣት የለባትም። ገብቷላ። የራሷን ህይወት መጀመር ወይ ደግሞ እዚህ ያላትን ህይወት አስተካክላ ከአብርሽ ጋር በፍቅር መኖር። ገብቷል። ይህንን ነገር እንድታደርግ ንገራት። እኔ አሁን በተደጋጋሚ ስደውላት ማታነሳም ላገኛትም ስላልቻልኩኝ አንተ በስነ ስርዓት አውራት። ትላንት አግኝቻት ነበር፣ ቅድምም ደውላልኝ ነበር ብላል። ስለዚህ ይሄ በስነ ስርዓት አውራት። የሚጠቅማትና የሚበጃትን ነገር ለይታ የምታውቅ ልጅ ናት። ገብቷል። አሁን ህፃን ልጅ አይደለችም። የሆነ መጥፎውን ከጥሩ ነገር አገናዝባ ማየት የምትችል ልጅ ናት። ስለዚህ ይህን ነገር ደግሞ በደንብ እንድታይና እያደረገች ያለችውን ነገር መጥፎ መሆኑን በደንብ እንድትገነዘብ አንተ ከጎኗ ሆነ ንገራት። ገብቷል። እኔ ለሷ በማሰብ ነው ምንም አድርጋልኝ ወይ ደግሞ የሆነ ነገር ምንም ተቀይሬ አይደለም። ገብቷል። በቃ አብርሃምና ሩታ አንድ ላይ እንዲሆኑ ስለማልፈልግ ነው። ገብቷል። በተደጋጋሚ ሩታን እየጎዳትና እያሰቃያት ስለሆነ ከሩታ ጋር አብርሽን ማየት ስለማልፈልግ አሁንም መክፈል ያለብኝን መስዋዕት ከፍዬ ኤርሜላንና አብርሽን አንድ ማድረግ ነው የምፈልገው። ገብቷል። ለሩታ የሚገባትና የሚመጥናት ሰው አይደለም። ይህ ስለ አብርሃም የሆነ ንቂ ወይ የበታች ስሜት አድርጌ ሳይሆን ማይቀየር ሰው ነው። ቀን በቀን ጥፋት ማይሰለቸው ሰው ገብቷል። ለራሱ አስበህ ስትነግረው ማይገባው ሰው ከዛ ይልቅ በራሱ ሀሳብና ስሜት የሚነዳ ሰው ስለሆነ ከሩታ ጋር ያለው ግንኙነት እዚህ ጋር አቆሞ ከኤርሜላ ጋር ቢቀጥል በጣም ደስተኛ ነኝ። ናፈሳ አሁንም ቢሆን ኤርሜላን አስጠንቀቀ ንገራት። ወይ ይቅርታውን ትቀበል ወይ ደግሞ ይቅርታውን ካልተቀበለች አብርሃም ጋር ሄዳ እየለመነችና እያላዘበች አትኑ። አይ ካሁን በኋላ ይኸውልህ ነገርኩ። በቃ ከዚህ በኋላ እንዲህ አይነት ዳግመኛ እንዲህ አይነት ነገር እንደማይፈጠር ካሁን በኋላ ራስሽ ውሳኔ ያሳልፈሽ እርቅ ማውረድ ካለብሽ ለአንዴና ለመጨረሻ ጊዜ እድል ስጪውና እንመልከተው። አንቺም ተመልከቹ። ምክንያቱም ስለምትወጂው በቃ ማጣት ስለማትፈልጊ የመጨረሻ እድል አብሪሽን ስጪውና የሚፈጠረውን ነገር እንመልከት። ከዛ በኋላ ግን ለሚደርስብሽ ነገር ውሳኔሽን ቀጥታ አሳልፊ። በቃ ካሁን በኋላ እንዲህ አይነት ነገር እንዲፈጠር ዳግመኛ ማላዘን ስታለቅሽ ማየት አልፈልግም ብዬ ነው ምነግራት። የምሬን ነው ማለት እና ባዚን ካልክልኝ በጣም አመሰግናለሁ። እንገናኛለን። እሺ ሰው ስላቆንኩ ነው። እሺ አባት። ኧረ ችግር የለውም። እሺ
እሺ ቤተሰቦች ያው ከቢኒ ጋር አውርተንበታል ያለውን ነገር ለመፍታት ሞክራለሁ ለሷም ደግሞ እነግራታለሁ ማለት መጨረሻ በቃ የመጨረሻና ያንዴ መጨረሻ እድል ስጪውና የሚፈጠረውን ነገር እንመልከትና እስቲ ድጋሚ ከጎዳሽ ግን በቃ ውሳኔሽን አሳልፊ ብዬ እነግራታለሁ እስቲ ለማንኛውም ላግኛትና አሁን ላግኛትና የምችለውን ነገር በቃ አውርቻት የሚፈጠረውን በቃ ወደ ሰላም ደረጃ እንዲደርሱ ፈልጋለሁ አሁን ላገኛት ነው የሚሄደው ቤተሰቦች ወዳችኋለሁ ቻው